የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። ግንቦት 19 ቀን 2018 ዓመተ ምህረት 1447ኛው የኢድ አልደሃ አረፋ በዓል እየተከበረ ይገኛል። እንኳን አደረሳችሁ። በአማራ ክልል አዊ ብሔረሰብ ዞን አብዛኛው አካባቢ በፋኖ ቁጥጥር ስር ነው ተባለ። በስፋት የምናሰማችሁ ይሆናል። ግንቦት 19 ቀን 2018 ዓመተ ምህረት የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነው የነገሌ ቦረና ገዳ አውሮፕላን ማረፊያ በጠቅላይ ሚኒስትር አብይ አህመድ ተመረቀ። በዝርዝር የምንመለከተው ይሆናል። የኢትዮጵያ ምክትል ጠቅላይ ሚኒስትሩ አርሰናልን ጨምሮ የአውሮፓ ክለቦችን ለምርጫ ቅስቀሳ እየተጠቀሙ ነው ተባለ። በስፋት እንመለከተዋለን። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ ይደረጋል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አሳወቀ። በስፋት እንመለከተዋለን። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገባ። ዜናው በዝርዝር ግንቦት 19 ቀን 2018 ዓመተ ምህረት 1447ኛው የኢድ አልደሃ አረፋ በዓል እየተከበረ ይገኛል። ግንቦት 19 ቀን 2018 ዓመተ ምህረት ጠዋት በመላ ኢትዮጵያ የኢድ ሰላት ተከናውኗል። ከኢድ ሰላት በኋላ ምዕመኑ በዓሉን ከቤተሰብ ከዘመድ አዝማድ ጋራ በመተሳሰብ በመጠያየቅ በአብሮነት እያከበረ ይገኛል። በመዲናችን አዲስ አበባ የኢድ ሰላት ሃይማኖታዊ ስርዓቱ በተጠበቀና በድምቀት ተከብሮ መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከኢድ ሰላት ጋራ ተያይዞ ለተሽከርካሪ ዝግ የነበሩ መንገዶች ተከፍተው አገልግሎቱ እየሰጡ ናቸው። አገው ሚዲያ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልደሃ አረፋ በዓል በሰላም አደረሳችሁ እያለ በዓሉ የደስታ፣ የጤና፣ የመተሳሰብና የሰላም እንዲሆን ይመኛል። ፈጣሪ ዱዓችሁንና ምኞታችሁን ሁሉ የሚያሳካበት ቤታችሁን በበረከት የሚሞላበት ያድርግላችሁ። እንኳን አደረሳችሁ። ኢድ ሙባረክ። በአማራ ክልል አዊ ብሔረሰብ ዞን አብዛኛው አካባቢ በፋኖ ቁጥጥር ስር ነው ተባለ። በአማራ ክልል በአዊ ብሔረሰብ ዞን ከሚገኙ ወረዳዎች ውስጥ አየው ጓግሳ ወረዳ በአብዛኛው ሰላም የሌለበት ደረጃ ቀጠናው ጽንፈኛው አሸባሪና ዘራፊው ቡድን ፋኖ ቁጥጥር ውስጥ ይገኛል። ይሁን እንጂ ጽንፈኛው ቡድን በከፍተኛ ሁኔታ የሚታገሉትና ሽልማት የሚገባቸውን የጸጥታ አካላት የክልልና የዞን ከፍተኛ አመራሮች በየመድረኩ የዳቦ ስም በመስጠትና ስራቸውን እንዳይሰሩ በማድረግ ፋኖ ወረዳውን እንዲቆጣጠር እያደረጉ ይገኛሉ ሲሉ የአካባቢው ነዋሪዎች ለአገው ሚዲያ በሰጡት መረጃ አብራርተዋል። በዚህም ምክንያት ብዙ ወጣቶች ውድ ህይወታቸውን አጥተዋል። በተያያዘ መረጃ አሁን ባለው ትክክለኛ መረጃ ፋኖ አብዛኛውን የአገው አዊ ብሔረሰብ ዞን እንዲቆጣጠር የክልልና የዞን ከፍተኛ አመራሮች ከፍተኛ ጥረት እያደረጉ መሆኑን የገለጸው አንድ የዋንጃ ወረዳ ነዋሪ በተለይ ተፎካካሪ የፖለቲካ ፓርቲዎች ከፍተኛ ድምጽ ያገኛሉ ተብለው ያሰቡትን አካባቢ ሙሉ ፋኖ እንዲቆጣጠር በጋራ እየሰሩ መሆናቸውን በእርግጠኝነትም ገልጿል። ግንቦት 19 ቀን 2018 ዓመተ ምህረት የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነው የነገሌ ቦረና ገዳ አውሮፕላን ማረፊያ በጠቅላይ ሚኒስትር አብይ አህመድ ተመረቀ። አውሮፕላን ማረፊያው እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም እንዳለው ጠቅላይ ሚኒስትሩ ገልጸዋል። ይህ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥና ቱሪዝምን የማሳደግ ራዕዩን ሰንቆ በሳምንት 3 በረራዎችን ያስተናግዳልም ብለዋል። የምንገነባው እያንዳንዱ አዲስ አውሮፕላን ማረፊያ ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚ አቅም ያነቃቃል፣ እንዲሁም ህዝባችንን ይበልጥ ያቀራርባል ሲሉ ማክለዋል። የአፍሪካ ኩራት የሆነው 80ኛ ዓመቱን የያዘው አየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ሲሉም ተደምጠዋል። ይህንን የሰሙ አገው ምድር የእንጅባራ አካባቢ ተወላጅ ወጣቶች ደግሞ የኛ ስጣ መቼ ይሆን ማለታቸውን ለአገው ሚዲያ በጥያቄ መልኩ አጋርተዋል። የኢትዮጵያ ጠቅላይ ሚኒስትር አርሰናል
ጨምሮ የአውሮፓ ክለቦች ለምርጫ ቅስቀሳ እየተጠቀመ ነው ተባለ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ግንቦት 18 2018 ዓ.ም በባህር ዳር ስቴዲየም በምርጫ ቅስቀሳ መርሃ ግብር ላይ በዚህ የባህር ዳር ስቴዲየም እነ አርሰናል፣ ማንቸስተር፣ ቼልሲ፣ ሊቨርፑል፣ ባርሳ፣ ቫሊያንሻን አምጥተን ማጫወት እንፈልጋለን ሲሉ የአውሮፓ ክለቦችን ለምርጫ ቅስቀሳ መጠቀማቸው ብዙዎች ይናገራሉ። አንድ አዛውንት በሰጡት አስተያየት ፖለቲከኞች የወጣቱን ሙቀት እየለኩ በወጣቱ ስሜት የበሬ ወለድ ንግግር ትርፍ ለማግኘት ሲሞክሩ በጣም አስቂ ነው ሲሉ አስተያየት አስቀምጠዋል። ወጣቱ ከሰሞኑ በኳስ እንዲህ ሲደሰት ያያችሁት የሀገሪቷ ያለውን ምስቅልቅል ረስቶ አይደለም፣ ስራ ማጣቱንም ዘንግቶ አይደለም፣ በጥቅሉ በሀገሪቱ ያለውን ችግር ረስቶ ሳይሆን እግር ኳስ ከችግሮች እርቆ የሚደሰትበት አንዱ አማራጭ ስለሆነ ነው። ስለዚህ የበሬ ወለድ ወሬ ትታችሁ ለወጣቱ የሚሆን መፍትሄ ይፈልጉ። ወጣቱ ዝምታን መምረጡ የእናንተ መላገጫ እንደሆነ ፈቅዶላችኋል፣ ግን ተረጋጉ ሲሉ ምክር ለግሷል። የፓርቲያችሁ ርዕዮተ ዓለም የሀገሪቷ ችግር ላይ ያተኩር እንጂ ወጣቱን ላሞኘው የሚል አይሁን፣ እኛ ጅል አይደለንም ያሉ ብዙዎች ናቸው። የህዝብ ህልውናን ማስጠበቅ፣ የአገር ሉዓላዊነትን ማስከበር፣ በጋራ ሴቶች ላይ የተመሰረተ ብሔራዊ አንድነትን ማጽናትና ለሁሉም ዜጋ እኩል እድል የሚሰጥ የፍትህ ስርዓትን መገንባት የሚሉ ርዕዮተ ዓለማዊ መርሆች ሊኖራችሁ ሲገባ በእንደዚህ ተራ ነገር ወጣቱን ቀልብ ልሳብ ተብሎ አይሞከርም። ስንት የቤት ስራ ተከምሮባችሁ ጨረቃ ላይ ስለማውጣት አትንገሩን። ወጣቱ ስለ ሀገሩ የማይጨነቅ አይምሰላችሁ የሚሉም አልጠፉም። የህዝብ ንቃተ ህሊና ላይ የሚረማመዱበት መጠን በቃል አይገለጽም። በነገራችን ላይ ይሄ ፖለቲካ አይደለም። ወጣቱ ሲናገር ምክር ስሙ። የኛ ክለብ የወጣቱ ልቡስ ለመግቢያ በውሸትና በህልም እንጀራ አትጠቀሙ ያሉ ወጣቶችም ብዙ ናቸው። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ ይደረጋል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አሳወቀ። የመንገድና የትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘን እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር አሳወቀ። ሚኒስትሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ብሏል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱ ከእጅ ንክኪ የሰው ጣልቃ ገብነት የጸዳ እንደሆነ አመላክቷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንደሚወስዱ ከመጀመሪያው ምዝገባ ጀምሮ እስከ ስልጠናው ብሎም ምዘናና ሰርቲፊኬት ድረስ ያለው አጠቃላይ ሂደት በዘመናዊ ሲስተም እንደሚመራ ነው ሚኒስትሩ ያመላከተው። ይህ ስራ ለመስራት ሚኒስትሩ ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪል ከተባለ አዲስ ኃላፊነቱ ከተወሰነ ከግል ማህበር ጋራ የስራ ውል ስምምነት መፈራረሙን አሳውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት እንደሚዘረጋም ነው የተናገረው። ሚኒስትሩ ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዘናና የስልጠና እንዲሁም የምዘና ሂደቱ በቅርብ ስለሚጀመር ዝግጁ እንዲሆኑ ሲል አሳስቧል። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገባ። በመጪው ሰኞ 7ኛው አጠቃላይ ሀገራዊ ምርጫን የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታወቀ። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡና 73 አባላትን የያዘ መሆኑን በመግለጫው ላይ ተገልጿል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። ሰናይ ቆይታ።